ኖላዊቶች ድንብላልና ተምቹን በስተመጨረሻ በድጋሚ እንደተጣሉ አይተናል። ድንብላል ልቀበልህ አልችልም፣ የራስ ጉዳይ ብለዋል። ምክንያቱም ተምቹ እጁ አላረፈም። እርግብን ሂዶ በድጋሚ እንደጠየቃት ስሰማ ድንብላል ከዚህ በኋላ አጠገቤ እንድደርስ አልፈልግም፣ የኔ እናንተ ነገር እዚህ ጋር ያበቃል ብላ ከበር ምንጭጭቅ አድርጋ አስወጥተዋል። ተምቹን ማለት ነው። ተምቹ እንግዲህ የምሰራበት ድረስ ሂዶ ነበር ማለት ነው ድንብላልን ለማየት። እሷ ግን በፍጹም ምክንያቱም ተምቹ እርግብን ወደህ እሷን ወደህ የማይሆን ነው። አንተም ደግሞ ድንብላል እንደምትወዳትና እንደምታፈቅራት ሄደህ አናግረሃታል እስር ቤት ማለት ነው። ይሄ አይሆንም። ሀና ወደ ደሴ የምትሄድበት ጉዳይ ኤላ እንግዲህ አብረን እንሄዳለን ስላለችው ለሰላም ስለነገረቻት ሰላም እየተቆጣይ ስለነበረ እንደዚሁም ደግሞ ለኢዝራ ደውላ በአስቸኳይ ሀናን አግኝተህ ማዋራት አለብህ ከነ መጨረሻዋ አትመጣም ሀና ሄደች ማለት ብላ ነግራው ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። ውድ ቤተሰቦቼ ወይዘሮ ሀናና ኢዝራ የተጣሉበት ምክንያት ምንድን ነው? ሀና ደሴ መሄድ አለብኝ እያለች ነበርና እሱ ለኢዝራ ምንም ነገር አልነገረችውም ማለት ነው። ኢዝራ እንግዲህ የሚያውቀው ታሪክ የለም ማለት ነው። እሱ የሚያውቀው እዚህ አዲስ አበባ እንዳለች እንጂ ደሴ አቅዳበት አልማበት እንደምትሄድ በፍጹም አያውቅም ማለት ነው። ኤላ አሁን ላይ ድኖ ወደ ራሱ ተመልሶ ሀና ደሴ ናፍቃኛለች እና ወደ ደሴ መሄድ አለብን ስላለችው እሱም ተነስቶ ሊሄድ እየፈለገ ነው ማለት ነው። አሁን ላይ ደግሞ ተሰበሰቡበት ኤላ እንደዚሁም ተምቹ እንደዚሁም ደግሞ አሴር ሆነው እያወሩ እያለ ኤላን ተጠራውና ላናግርህ ለብቻ ስትለው እንዴት ልጁማ አላበደም አውቆ ነው እያሉ ተምቹና አሴር ይናገሩታል። በዚህ ሰዓት ላይ እንግዲህ ብር ይኸው ሀናን ይዘህልኝ ብቻ ከዚህ ጥርግ በል እና የኔን ሀናን በብር ወይም ደግሞ በንትን እምሸጣት ይመስልሻል እንዴ? ምን ያህል እንደምወዳትና እንደማፈቅራት ነግሬሻለሁ። ምንድነው የፈለግሽው ብሎ ጽን ምን ትክትክ አድርጎ ይጮህባታል። ኤላ አሁን ላይ በቃ አሁን ምንም ነገር አያስፈልገኝም፣ እኔ ሀናን ፍቅር አስገድዶኝ ነው እስካሁን የቆየሁት፣ ሀናን እወዳታለሁኝ እያለ ይነግራታል። ምክንያቱም አሁን ላይ ያለበት ሁኔታ ኤላ በጣም ምስኪን የዋህ ሮሮ ስለሆነ ሁላችንም እናውቃለን ማለት ነው። ኤላ የልጅነቷም ስለሆነ መረጋጋት ገጠር ገብታ ሀና መረጋጋት ትፈልጋለች። ብዙ ጭንቀትና ብዙ መከራ ያየች ስለሆነች እንደዚሁም ደግሞ እንትና አቶ ሜላት ግራ ገብቷት አሁን ላይ ጸጥ ብላለች በመስፍን ምክንያት ማለት ነው። ምክንያቱም መናገርም ማውራትም አልፈልግም ስለሱ ብላ ቆርጣ ተነስታለች ማለት ነው። አሁን ላይ ሀና ከሄደች ኢዝራ ለኔ ይሆናል እያለች እንግዲህ ጥረት ላይ ናት። ዳንሷን እንደቀጠለች ነው ማለት ነው። እሷም ደግሞ በፍጹም ላደርገው አልችልም ብላ ተናግራለች ማለት ነው። እንግዲህ መልካምና የዋህናት እንዳልል ፍቅር ከሁለቱም ሲሆን እንጂ አንድ ሰው ወዶ አንድ በሬ አስቦ የሚባል ነገር፣ አንድ ሰው አስቦ አንድ በሬ ስቦ የሚባል ተረት አለ። እንደዛ አትሆኝብኝ። እሱ ካልወደደሽ አንቺ ብትወጁ ምን ዋጋ አለው? እንግዲህ ጽዮን እሱ ጋር ተለያይታ ሀና ከሄደች ኢዝራ ለኔ ይሆናል እያለች ነው። ኢዝራም ደግሞ በፍጹም አላደርገውም ብሏል ማለት ነው። እንግዲህ ሰላም ደውላ ለኢዝራ የነገረችው ሰላም ናት ሀና ደሴ እንደምትሄድና ከነ መጨረሻው እንደማትመጣ። እሷም ደግሞ ለሰላም ማከረቻት ነበር። ሰላም እያለቀሰችና የትም አትሄጂም አንቺ ማለት እኮ የኛ የቤተሰቦቻችን አባል ነሽ ያለ ተቆጥታ ተጣልተው ትወጣለች ማለት ነው። ሰላምም ደግሞ ለደበቅ ትልና ሀና በሌለችበት ኢዝራ ሀና እኮ ደሴ ልትገባ ነው ከዚህ በኋላ አትመጣም ብላ ስትለው ደንግጦ እሱም ደግሞ ምን ማድረግ እችላለሁ እሺ ይላታል። እሺ አሁን የምትችለው እንደምንም ብላ ይችል ልጅ ማስቀየረት አለብህ በፍጥነት አፍጥነው እያለች ትነግረዋለች ማለት ነው። እሱም ደግሞ እሺ አሁን በቃ ሁሉንም ነገር አስተካክላለሁ ሁሉንም ነገር አደርጋለሁ እያለ
ይላታል ማለት ነው ለሰላም። ሰላም ከነገረችው በኋላ መንገድ ላይ ቀጥሯት ሀናን እያወራት እያለ እንደዚሁም ደግሞ ስለሷ ብዙ ነገር እያወራል ማለት ነው። ውድ ቤተሰቦቼ እባክህን ምን ለማለት ፈልገህ ነው እያለች እሷም ግራ ይገባትና ትናገረዋለች። በዚህ ሰዓት ላይ እያንዳንዱ ነገር ማወቅና መስማት ፈልጋለሁ። ምክንያቱም ደስ የምትሄጂው ለምንድን ነው? ማን ነገረህ? ማን ነገረኛ ነው እባክህ የነገረህ? ብሄድም እኮ ያደግኩበትና የኖርኩበት ሀገር እንጂ ሰው ሀገር አልሄድም እያለ ትነግረዋለች ማለት ነው። እሺ እንደዛ ከሆነ የማያስቀረኝ ጉዳይ አለብኝ ብላ ስትለው እንደዛ ከሆነ እኔም አብሬሽ እሄዳለሁ፣ አለበለዛ የኔና ያንቺ ነገር የሚሆነው እኔ ካልሄድኩኝ ወይም ደግሞ ትቀሪያለሽ ወይም ደግሞ ትሄጃለሽ። እኔ ካልሄድኩኝ እመኝኝ ሁሉም ነገር ያበቃለታል፣ የኔና ያንቺ ግንኙነት እዚህ ጋር ያበቃል እያለ ይነግራታል። እሷም ደግሞ በፍጹም እንደዛ ሊሆን አይችልም፣ እባክህን ልትረዳኝ ሞክር እያለች ኢሳን ልመና ታቀርባለች። እሱም ደግሞ በፍጹም ከሁለቱ ምረጭና ወይ መቅረት ወይም ደግሞ እኔ አብሬሽ መሄድ ብሎ ትቷት ይሄዳል። አንተ ይዝራ አመረርክ እንዴ እያለች ኋላ ኋላውን እየተከተለ ብትሮጥም በፍጹም እሱ ግን ጆሮውን ሸምቅቆ ትቷት ይሄዳል። ሀና እየተበሳጨችና እያለቀሰች ቁማ ወደ ቤቷ ትመለሳለች። አሁን ላይ ፂን እንግዲህ እነሱ እንዴት ከፂ ጋር ደግሞ የት አግኝቷት ነው የተዋወቀው እያሉ አሴርና ተምቹ ያወራሉ። አሁን ላይ አሴርና ተምቹ ግራ ስለገባቸው፣ ምክንያቱም የወይዘሪት ድንብላል ግራ ገብቶ ስለነበረ ለአሴር እያማከረ ይነግረዋል። አሴር በዚህ ሰዓት ላይ በእርግጥ ለራሴም የሚሆን ነገር የለም፣ ሀና ደስ የምትሄደው እንግዲህ እኛን ትታ ነው ወይ የምትሄደው እያሉ ያወራሉ ማለት ነው። አሴር በዚህ ሰዓት ላይ ሀና ስታማክረው ምክሯን ሊቀበላትም ሆነ ሊሰማት ፈቃደኛ አይደለም። ምክንያቱም ደሴ ሄርሽ ማለት የእኛም እንትን ተዘጋ ማለት ነው። እንዴት ቢያንስ እንኳ እኛስ እሺ ፋየው አያሳዝንሽም እንዴ እያሉ ይሏታል። እሱም እንዴ ምን ችግር አለው? በዛ ላይ እሱን ታነጋግሩታላችሁ፣ ድኗል። አሁን ላይ እኮ ያለበት ሁኔታ ጥሩ ሁኔታ ላይ ነው እያለቻቸው አሴርና ተምቹ ግራ ገብቷቸው እየኖሩ ካለ እሷም ግራ ስለገባት ለሰላም ያማከረችባት ምክንያት ይሄ ነው ማለት ነው። እንደዚሁም ድንብላል አሁን ላይ ያለችበት ሁኔታ በጣም ምስኪን፣ ልቧ በጣም ተሰብሯል። የምር ድንብላል በጣም ነው ያሳዘነችኝ ወዶቼ ማለት ነው። ምክንያቱም እሱ በተስፋ ያደረገችበት ይሆነኛል ብላ የወደፊት ህልሜ ነው ብላ ያስቀመጠችው እሱን ነበረ። እሱም ደግሞ እንደምታዩት አሁን ላይ ቅይር ብሎ እርግብ እንዲጠይቃት ፖሊስ ጣቢያ በሄደበት አምሮብሻል፣ እርግብ ተመችቶሻል እስር ቤቱ እያለ ይላታል ማለት ነው። እሷም ደግሞ ምን ለማለት ፈልገህ ነው? አዎ ተመችቶኛል፣ ግን ይቅርታ እዚህ የመጣሁት አንቺ እንዳልሽ አንተ እንዳርግ ልንባባል ሳይሆን ይቅርታ ለመጠያየቅ ነው ብሎ ይላታል። ምንድነው ይቅርታ እማረግልህ? ምን አርገኸኛል? እያለ ስትጠይቀው ምንም አላደረግሽልኝም፣ በእርግጥ ምንም አላልሽኝም፣ ግን ማወቅ እፈልጋለሁኝ እያለ ይነግራታል። ይቅርታዬን ተቀበይኝና መሄድ አለብኝ፣ ከዚህ በኋላ እዚህ ጋር መቆም አልፈልግም ብሎ ሲላት እርግብን መለስ ስትልና ዘርዬ ሁሉን ነገር ይቅርታ አድርጌልሃለሁ፣ ግን እኔ እናንተ ወደፊት ህልም አለን፣ አብረን እንደምንኖርም ተስፋ አደርጋለሁ፣ በጣም እወድሃለሁ እያለ ስትለው እሱም ደግሞ ጠልቼሽ ሳይሆን እኮ ስለምወድሽና ስለማፈቅርሽ ነው እንጂ ሌላ ነገር ምንም የለ እያለ ይነግራትና ተሰናብቷት ይሄዳል። እንደዚሁም እርግብ እስር ቤት ባለችበት ሰዓት አብራት የታሰረችው ሜሮንም እርግቤ ዛሬ ምክንያቱም እስር ቤት ቢሆኑም እንደዛ ቢጠላሉም አሁን ላይ እስር ቤት ብዙ ነገርን እየተማሩ ስለሆነ ከስህተታቸው እየተማሩ እየታረሙ ስለሆነ አብረው ምንድነው የሚያስቅሽ? እንዴትስ ደስተኛ ልትሆኝ ቻልሽ እርግብ እያለኝ ትነግራታለች። እርግብም ደግሞ አዎ በጣም ደስ ብሎኛል፣ ምክንያቱም ደስ ያለኝማ የእንትና ነው ትላለች። እሱ አንድም ነገር በማላቀው ነገር ምክንያቱም ይቅርታ መጥቶ ጠየቀኝ። ዘርሽ ደግሞ ማን ነው እያለኝ ትነግራታለች። ያ የባለፈው ልጅ አንቺ ጋር መጥቶ አንቺ ቤት መጥቶ ምናምን ያየሁት ትላለች።
አሁን ላይ ደግሞ ታውቃላችሁ ሁሉንም ነገር እኛ ባናቅም እርግብና ተምቹ የነበሩበትን ተምቹ ሁለት ወዶ የሚሆን ነገር የለም ምረጥ ብዬ ነው። ምክንያቱም ድንብላልን ተስፋ ሰጥተህ እንደዚህ ልቧን መስበር የለበትም ጋይዝ። እሱ እንግዲህ እየጠበቀ ያለው እሷ እየጠበቀች ያለችው ተምቹን ነበረ። እሱ ግን አሁን አፍርሶ ወደ እርግብ ተገልብጧል ማለት ነው። እኔ ያልገባኝ ነገር የሰላም ለቅሶ ምን አመጣው? ሰላም ለምን ልታለቅስ ቻለች? ሲመስለኝ ሀና ወደ ኢዛ ትመጣብኛለች ብላ ኢዛ አሲር ማለት ነው ሶሪ ሰላም አሲርን ስለምትወደው ሀና ከመጣች አሲርን ትወስድብኛለች ኢዛን እምቢ ብላ ፈርታ ይመስለኛል ማለት ነው። አሁን ያለችበት ሁኔታ በጣም ከባድ ነው። ሰላም እንግዲህ እያለቀሰች ትገኛለች። ሰላም እንግዲህ አሲርን ታፈቅረዋለች፣ ትወደዋለች። ይሄን ለመናገር ግን በጣም እየከፋት ነው ማለት ነው። ምክንያቱም ሀና ወደ አሲር ከሄደች አሲርን ቀማች ብላ ትፈራለች። እሷም ለዛ ይመስለኛል እያስለቀሳት ኢዛን ግዴታ መለመን አለብህ፣ ሀናን ግዴታ መጠየቅ አለብህ እያለች ግራ ገብቷት እየተናገረች ያለችው ሀና ማለት ነው። እንቺ ሰላም ማለት ነው። ሰላም እንግዲህ ምንም ልናደርግልሽ አንችልም። ፍቅር ከሁለት ሲሆን ነው፣ ከአንድ ከሆነ ጥሩ ማይመጣ ብዬ ነው ማስበው። የወይዘሮ ሜላት እንግዲህ በመስፍን ላይ የደመደመችው ድምዳሜ አሁንም እንደቀጠለ ነው። ወይዘሮ አስቴርም አይሆንም በፍጹም እሱ እንደዚህ አያደርግም፣ ከሴት ጋር መብላት ምን ችግር አለው እያለ ዛሬም በድጋሚ እቤቷ ቢመጣ አመነቻች ጋና ውሻ አድርጋ መስፍንን ከቤት አባረዋለች ወይዘሮ ሜላት። ከዚህ በኋላ አያስፈልግም እዚህ መመላለስም ሆነ ምንም ሆነ እንዴት መጣ ጭራሽ አልፈልግም ገደል ግባ እያለኝ ትለዋለኝ። ባክሽን እኔ ማለት እኮ የልጆችሽ አባት ነኝ፣ ልጆቼን እየመጣሁ ለመጠየቅም አንቺን ማስፈቀድ የለብኝም እያለ ይላታል። ሜላት በዚህ ሰዓት ላይ እየተናደደች እየተበሳጨች ይገኛል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።